ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። አላማረኝም፣ ይሄ ነገር አላማረኝም። ቤተሰብ እንዴት አያችሁት? አብርሃም እንደዚህ ፈገግ ብለው ይመጣው ምን ፈልጎ? ሰላም አይደል እንዴ? የኔ ውድ ቤተሰቦች እንዴት ናችሁ? አላችሁ? ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንግዲህ ተመልሼ መጥቻለሁ የኔ ውድ ቤተሰቦች ማለት ነው። እና አብርሃም እንግዲህ መግቢያውን ስናየው እንግዲህ አብርሃም ጥርስ በጥርስ ሆነዋል። እነ ዳኒ እንግዲህ እነ ሜሪ ምናምን ሩታንም እያቀፈ ነው ምናምን። ምንድነው ይሄ ነገር? እኔ ምለው ዛሬ ሌላ ነው ነገ ሌላ ነው። እንዴት ነው ትላንትና እንደዚህ ያረገ ሰውዬ ዛሬ እንደዚህ በሳቅ የሚቀበላት ሩታ ነው ማለት ነው? አልገባኝም። አብረሽ አልገባኝም። እንኳን ደስ አለ። ትላንትና ልጁን አልቀበልም አላምንም ብሎ ነው እኮ ሄደው። እንዴት ነው ዛሬ ተቀበለው? ጥርስ በጥርስ ቤተሰብ ይሄ ነገር ያምራል። እስቲ እንየው፣ መጨረሻውን እንየው ስለሚቻል አልገባ መሰለኝ። አብርሃም ምንድነው ጥርስ ፈገግ አልክ? ምንድነው ሀሳቡ? ምንድነው? የእናንተ አለምሽ ዛሬ ነው። አለምሽ ዛሬ ነው። አልቅ ኤቭሪዴ አለምሽ ዛሬ ነው። እንዶ አልቅም የእናንተ አብርሃም ማለት ነው እንደ እንትን ነው እንደሚቀየረው። አልገባኝም። ፍላጎታችሁ እኔን ማግኘት ነበር ከእሷ ጋር ለማገናኘት። ስለዚህ አሁን እኛና ለእሷ ቦታውን ተለቁልንና አመሰግናለን። ሜሪ አብርሽ ቅድም ምንድን ነው ያወራነው? አልገባኝም። እንዴት ነው አብርሃም ምን እያስበ ነው ዛሬ? አብርሃም ምን አስበ ነው ዛሬ የመጣኸው እንዴ? አልገባኝም። ምን ማለት ነው? ምን ማለት ፈልገህ ነው? ኧረ ሂዱልኝ በእናትሽ። እነሱ እኮ የሚያናገሩ ፈልገው ነው። እኔ አንቺን ላናገርሽ የመጣሁት እንጂ የእነሱ ጉዳይ አይደለም። እዚህ ጋር የእነሱ ጉዳይ አይደለም እኮ። እኔ ሳሎን የደወልኩልህ እኮ እነሱ ናቸው። እነሱም ብላ ይቅርታ ቤት ትችያለሽ። እኔ እሷን ላወራት ነው የመጣሁት። ገባሽ? እናንተ ምን አይነት አስመሳዮች ናቸው? ካለ በኋላ ሂዱ ሩታን ላወራት ነው ፈልገው። ደስተኛ ሆኜ እያወራሁሽ የነበረው የምትሰሩ ስራ ምንም ነገር ስላላማረኝና የአስመሳይነታችሁ ልክ የሌለው ሆነ። ገባሽ? ትናንትና አድርገሽ ወጣሽው እዛ ቤት ላይ አድርገሽ ወጣሽው ነገር ዛሬ ያስቀጣሻል። ባይገርምሽ? ገባሽ? ሰው ቤት ላይ ዝም ብለሽ አልገባኝም። የዛሬ ቪዲዮ እንዴት ነው? ግራ አጋባችሁኝ። ምንድን ነው አብርሃም በፈገግታ መጣ፣ ከዛ ኮረፍክ፣ መሀል ላይ አስመሳይ ናችሁ ምናምን መሳደብ ጀመርክ። ከዛ በኋላ አልገባኝም። የዛሬ ቪዲዮ ምንድን ነው? እንደፈለግሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁ ማለት ነው። ስለዚህ ይሄ እንዴት መሰለሽ፣ እኔ እኮ አሁን ይኸውላችሁ ልንገራችሁ በዚህ አጋጣሚ ማለት ሪሊው ነገር ሲጀመር ኧረ የዚች ስም ጠፋብኝ። ሜሪና ዳኒ ኦኬ ለሄርሜላ እያቃጠሩ ሄርሜላ ከአብርሃም እንድትርቅ ነው በየቀኑ የሚፈልጉት። ገባችሁ አይደለ? አሁን ምንድን ነው በዚህ በኩል ይኸውላችሁ በዚህ በኩል ደስታን ይዛሉ። ደስታ አብርሃም እምቢ ካለ ከደስታ ጋር ሊያጣምሩ ሩታን ኦኬ። አብርሃም እሺ ካለ ተስፋ ሳይቆርጥ እንትን ካለ ተስፋ ሳይቆርጡ አብርሃምን እየለመኑ ከሩታ ጋር ካጣበቁ አጣበቁ፣ ካላጣበቁ ደግሞ አላጣበቁም። ሄርሜላም ደግሞ በየቀኑ ሄዶ ደግሞ ሄርሜላን አብርሃም ሩታ ኮርጉዝ ናት፣ አብርሃም እንደዚህ ያደረገ ምናምን እያሉ እያቃጠሩ ሄርሜላ ከአብርሃም እንድትርቅ ነው የሚፈልጉት ማለት ነው። ገባችሁ አይደለ? ስለዚህ ከዛ ደግሞ ከጎን ደግሞ አብርሃምን ደግሞ በፍቅር ያወሩትና አምጥቶ ደግሞ አጋጣሚውን ይጠቀማሉ። ከሩታ ጋር ማስታረቅ ሂደቱን ያደርጋሉ ማለት ነው። ገባችሁ አይደለ? ግብይ ምናምን ሳወራሽ ቅድም ስትደውይ ደስተኛ ሆኜ ታወራሽ ምናምን አይምሰልሽ። ትናንትና ቪዲዮ አይቻለሁ ግን አልሰራውም። ታውቃላችሁ ሄርሜላ ቤት ሄዶ እንዴት እንደሆኑ ሩታ እኮ አርግዛለች ምናምን ብሎ እያቀባጠሩ ነበረ። ይሄ ነገር እኮ ሄርሜላም ታውቃለች አይደል? እንደ አውቃ ይቅር ብለዋለች አይደል? እንደ አብሮ ነው ያሉት። እንዳላወቀች ነገር እንዳንዴ ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁለታችሁ ማለት ነው። ቆይ አይደለም ያ አብርሃም እንግዲህ ዋጋ ትከፍላላችሁ። የምታወራበት ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነ ነው እንጂ ሌላ ምንም ዛሬ ምንድነው በሰም ምንድነው አብርሃም ምንድነው በአንዴ ይስቃል በአንዴ ይላል? አልገባኝም። አልገባኝም። አብርሃም ዛሬ
መርቅኖ እንደ የመጣው አብርሃም መርቅኖ ነው የመጣው። የምሬን ነው። አላማረኝም እኮ ማስቲካ እያኘከ ሲመጣ ራሱ አላማረኝም። መርቅኖ አለ አብርሃም ዛሬ። የምሬን ነው። ዘነገተኝ እግዚአብሔር። አብርሽ ግን መስማ የእውነት አስደነገጥከን እኮ ኖ ወይስ የንቀት ጥግ ነው የሚያሳየው? ንቋቸዋል ማለት ነው። አልገባኝም። አብርሃም ዛሬ ትሰምኛለሽ? ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እኔ እና እሷ እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔ እና እሷ እግር አልያዛችሁም፣ እጇን አልያዛችሁም፣ ወይም ደግሞ ፓንቷን አላወለቃችሁ። አብርሃምን አላገዛችሁ። ዳኒ አብርሃምን አላገዝክ። ሄርሜላም ሩታን አላገሽ። ሄርሜላ አልኩኝ፣ ሜሪም ሩታን አላገዝሽም። ስለዚህ እናንተ ታርግዝ አታርግዝ አታቁም፣ አታሽቃብጡ። ኦኬ? አዎ ንገርልኝ አብርሃም ንገርልኝ። ሁሉንም ነገር የምንፈታው ይሆናል። ከዛም ባለፈ ዛሬ ምንድነው አዳምጪኝ። ዛሬ አብርሃም ማለት ነው የሆነ ነገር ሆነዋል። ሲቀጥል ደግሞ መሀል ላይ ሲስቃል መሀል ላይ ይቀየራል ማለት እንደዛ አይነት ስታይል ነው ይዞ የመጣው ቤተሰብ። አልገባኝም። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችላለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። እንድትጣላ ነው ከአብርሃም ጋር። እነሱ እኮ የሚፈልጉት እንደዛ ነው። ሄርሜላ ከአብርሃም ጋር ከራቀች ከተጣላች ሩታ ጋር እንዲገናኝ ነው የሚፈልጉት። ያው ነው፣ ሌላ ነገር የለም። ገባሽ? እሷ ምን አትረግዛለች? አይተሻል? ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምናምን ምንም አያስፈልግም። ገባሽ? ይሄ ሲጀመር ደግሞ አንቺን የሚያስከስሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው። ስለዚህ ንግግር መፍጠር አልፈልግም። አይ አብርሃም ክስ የምትለው ነገር እዛው አስቀምጥ። አሁን ደግሞ ወደ ክስ እናንተ ህግ መቼ ታውቁና ክስ የሚባለው ነገር በአመት ስንቴ ክስ ነገር ሰራችሁ? ስንት ነገር ግን እዚህ ሰፈር መኖሪያ ሰፈር ነው። መኖሪያ ሰፈር ነው። ይሄ ሰብረን አይደለም እኮ በሩሲ እናንተ ፈቅዳ አይደለም የገባችሁ። አይቼዋለሁ እኮ ቪዲዮ። ለምን ተዋሸኛለህ? ፈቅዳ አልገባችም። ገባ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት ነው። ኤርሜላ ለምን ተነካሽ? አረገዘን። አብርሃም ነው ያረገዘው። አብርሃም ነው ሩታ ናት ያረገዘችው። እንኳን አብሮ ደስ አለን። እዚህ ጋር እሷ ጋር መጣችሁ ማስቀበል አይጠበቅባችሁም እኮ። እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አልደረድርም? አያገባሽም። አንተ ማያገባ። ስለዚህ ልክ ልካቸውን ልንገርልኝ። እንደዚህ ሩታም ማለት ነው በአብርሃም በኩል ቦችን ላይ ያሉትን እንደዚህ ልካቸውን ብትነግርልኝ ምን አለ? አዎ አብርሃም ንገርልኝ። ከቻልሽ አባሪያቸው ከዚህ ጋር መፍጠር አልፈልግም። በጣም ግርግር እየፈጠርክ ነው። ግርግር አልፈጠርኩም። እኔ ደግሞ አልፈልግም። አንተ ቢያንስ አንድ ነገር ልንገርህ ደግሞ እኮ ማለት ነው የማስመሰሏን ጥግ ብታዩ እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። በአንዴ ነው የተቀየረችው የሚሆን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደርና መጥፎ ነገር ልናገር? በሰላም እያወራኝ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ቆይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አድርገህ የምትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለሷ ስለማድረግ ሄርሜላ በደንብ ያስጨንቀኛል። ምንድን ናት? ማናት? ምንድን ናት? ፍቅረኛው ናት። ወደፊት ደግሞ ሚስቴ ናት ብሎ የሚያስባት ፍቅረኛው ናት። አላወቅሽም እንደ እኔ ልንገርሽ፣ አብርሃም ባይነግርሽም ማለት ነው። ገባሽ አይደለ? ከሩታ ጋር ተፋቷል። ሰው እኛ የምናውቀው እሱን ነው፣ ሌላ ነገር አናውቅም። የኔ እናት ሜሪ የምትባይ ማለት ነው። ገባሽ አይደለ? ሄርሜላ ደግሞ የአብርሃም ፍቅረኛ ናት። ኦኬ። አሁን ወደፊት ደግሞ ልጆች የምትወልድ ሚስቱ ነች። ገባሽ? አሁን ይግባሽ ማለት ነው። ማናት? ምንድን ናት? ሩታን አልፈልጋትም ብሏል። አልገባሽም? ተፋተናል፣ ሚስቴ አይደለችም ብሏል። ከሄርሜላ ጋር አዲስ ህይወት ቀጥያለሁ ብሏል። አልገባሽም? ወይስ እንደ ኦክሲጂን ግሉኮስ እንዲደቀንላችሁ ነው የምትፈልጉት? አብርሃምና ሄርሜላ ፍቅረኛሞች እንደሆኑ ማለት ነው። አልገባኝም እንዴ። እኛ እንኳን አምነናል፣ አታምኑም እናንተ። ጉድ እኮ ነው። ገና ብርሽ ወደ ልቦና ተመለስ። ተከበረ ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነ ስርዓት ግን እያጣ ነው። ስነ ስርዓት ባለው አነጋገር አለ። አልገባኝም። የተከበረች ሴት ስለሆነች ምን ለማለት ፈልገህ ነው አባቴ? አደርኩኝ አይደለም ያለው። አንዴ ታዳምጪ፣ ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለው። ምንም ቢሆን የልጅና ናት እኮ። አንዴ አዳምጪኝ። አታገናኝ ነገሮች። የልጅና አታቀጣጥል። ሜሪ ደግሞ ማለት ነው የልጅ እናት። አዎ የልጅ እናት ናት፣ ወዳታለሁ ብሏል አብርሃም ማለት ነው። የልጅ እናት ናት ብሎ አላቆሸሻትም። ይሄንን ሁላችንም እንፈርዳለን። እውነት ነው። አንዳንዴ እውነቱን አውሩ እንዴ። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለእኔ ማሰብሽ ለእሷ ማሰብሽ እዚህ ህይወት ላይ አያገባችም ነው እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለክ ስትጎዳት ቆሜ የማይሰው አይደለም። ስለ ሩታ እኔ በደንብ ይመለከተኛል። ስለ ሩታ ዳኒ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁም። ምንም አውቀው ታሪክ የለም። እርግጠኛ አይደለሁም። ይኸውልሽ ሜሪ ማለት ነው ለአንቺ መልስ ልመልስልሽ። አንደኛ እንኳን አብርሃም እኛም እርግጠኛ አይደለንም ሩታ ማርገዟን አለማርገዟን። ገባሽ አይደል? ልክ እንደ ሉሌ ሲገፋ ነው የምናምነው ማለት ነው። ሲቀጥል ደግሞ እዚህ ጋር ነብሰ ጡር የሆነቿን ሴት ጥለህ ሄደ ምናምን የምትይ ነገር
ገባሽ አይደለ? እንኳን ያሁኑ ልጅ ልዑሌ እንኳን እንዳረገዘች እንኳን አውቆ አብሮ ሆስፒታል ሄዶ ተመርምራ ምናምን በትክክለኛ አውቆ እንኳን ጥሏት ሄዶ ከሌላ ሴት ጋር ሆኗል። ይሄ ብርቅም ወይም ደግሞ የመጀመሪያ ሊሆን አይችልም። ገባሽ አይደለ? እንደ አዲስ አታውሪ እንጂ አንቺ በእርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ ሰላም አይቀርም። ታውቃታለህ ማን እንደሆነች ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ የምታምነው በደንብ አምናታለሁ። እናንተ ውሸታም አይደለችም እሷ። በቃ ስነ ስርዓትን የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ ሰምተኛል። በጣም ልክ ነኝ። ሩታ እኮ ጀግና ነሽ። መግቢያ ሰራሽና ለባለቤትሽ በባለቤትሽ ቻናል ፖሰሹ። ቤተሰብ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። አደረጋችሁ? ሰብስክራይብ አደረጋችሁ? ጎበዞች ያለፍ ነው። ዝም አልኩ ሰማሁክ እንዴ? ነገሮችን የሆነ ተስተካከላለ ቤት ማይሆንቶን እያናገርካቸው ነው እነሱንም እኔንም። እኔን አቁመህ ዲስሪስፔክት የምታደርግበት አቋም ላይ አይደለህም አሁን። ሰምተኛል? ያ ነገር አልፏል። በጣም አበቃ፣ አከተመ ያ ጉዳይ። ገብተዋል? አሁን እዚህ ጋር ቆመህ ሩታ ማለት ነው ልንገርሽ፣ ራስሽ ነሽ ራስሽን ዲስሪስፔክት የምታደርጊ፣ አብርሃም አይደለም። ገባሽ አይደለ? ወደሽ ፈቅደሽ በራሱ ቤት ቆመሽ መግቢያ ሰርተሽ ምናምን የመጣሽው ራስሽ ነሽ። ሶ ራስሽን ማታስከብሪ ራስሽ ነሽ የኔ እናት። አንቺ ራስሽን ያላስከበርሽው እንዴት ነው? ኦዲየንስ እንዴ እንኳን ማለት ነው የሚያከብሩሽ አሉ። ሶ እኔ አላከብርሽም፣ ምክንያቱም ስታከብሪ ነው ማከብርሽ። ገባሽ አይደለ? ገባሽ? ስታከብሩ ነው የምናከብራችሁ። እኔ ማያከብረኝን ሰው አላከብርም። ራሴን አስበልጠዋለሁ ከምንም በላይ ማለት ነው። ገባችሁ? ራሴን ስወድ ነው ሰውን ልወድ የምችለው። ገባችሁ? እኔን ማያከብር ሰው ላከብር አልችልም። ሶ ሲቀጥል ደግሞ አንቺ እንኳን እኔ ላከብርሽ እንኳን አንቺ ራስሽን አታከብሪም። ገባሽ አይደለ? ራስሽን ብታከብሪ አብርሃም በዚህ ልክ አንቺን ውሸታም ናት እንደዚህ ናት ብሎ አያወራሽም። ሶ ሄርሜላ የተከበረች ሴት ናት ምናምን ብሎ በደንብ አምናታለሁ ሄርሜላ ነው የሚለው። አንቺ ራስሽን ዲስሪስፔክት አድርገሽ እዚህ ጋር ስለቆምሽ ነው የኔ ናት። ገባሽ አይደለ? ይገባሻል በደንብ ማለት ነው። አንቺ ራስሽ መቼ ራስሽን አስከበርሽና መቼ ተቀመጥሽና ራስሽን ቆጥበሽ ማለት ነው። ማንም ሲጠራሽ ትሮጫለሽ። ማንም ሲጠራሽ የቤት መግቢያ ሰርተሽ ትፖስችላችኋለሽ። ሶ እንዴ አንቺ እንዲለምኑሽ ለምን አታደርጊም ነው? አንቺ ለምነሽ ሰውን እንደምትጠሪ አንቺ እንድትለመኝ ለምን አታደርጊም? ራስሽን ለምን አታስከብሪም? እዚህ ጋር ቆሜ ዲስሪስፔክት እንድታረገኝ አልፈልግም። አንቺ ራስሽ ዲስሪስፔክት ራስሽን እያረግሽ ነው። ገባሽ አይደል? ሪስፔክት እንዲሰጥሽ ራስሽን ዲስሪስፔክት አታድርጊ። መጀመሪያ ራስሽን አስከብሪ፣ ራስሽን አክብሪ፣ ራስሽን ውደጂ። አለቀ። ከዛ በኋላ አብርሃም አንቺን ያከብርሻል፣ ሪስፔክት ይሰጥሻል። ገባሽ? ትቀልዳለች እንዴ? እንትና እንደዚህ ነው እያልክ ነው የምታወዳደርበት ሁኔታ ላይ አይደለም። በመጀመሪያ አወዳደርክ እንጂ ስለ ስርዓት ትይዛለህ እኮ። ከአሁን በኋላ ስርዓት ትይዛለህ። እኔ ራስ ላይ ያየኸው ከኔ ራስ ላይ ይወራል የሚባል ነገር አያውቅም እንዴ? ምን አረግን? ምንድን ያደረግነው? ከጎኗ ስለሆነ ብቻዋን ተናፍ የነበረበት እንዴት ነው ታዲያ? ከጎኑ መሆን እንደዚህ አይደለም። እንዴት ነው ንገረኝ። እኔ አሁን ቅናት ያሳበዳችሁ እየመሰለኝ ነው። አሁን አንተ እኔን መጉዳት ነው መስመር ምናምን ስለምትፈልግ ነው እነሱ ከኔ ጎን እንዲሩቅ የምትፈልገው። አንተ ስታወራት ነው ትዝ የምትለው። ጀመር እኛ አንድ ነገር ልንገርህ፣ ሩታ ሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ኬርሜላ ነው ከአርባሴ ጋብቶ ነው ጉዳይ አይደለም። አቀፍላት ልጅዋን ችግር ወይ ጉድ! ስነ ስርዓት ግን ያዝጋል። በጣም የማይሆን ንግግር ነው እያወራ ያለው። ገባ? ሩታ ይገባሻል። ይንገርሽ በደንብ። መጀመሪያ ራስሽን አታስከብሪም። አንቺ አታስከብሪም። አንዴ ሁለቴ መጣሽ ሶ አልፈልግም አላምንም አለ። ትናንትና እንደዚህ አድርጎሽ ሄደ። ባለፈውም እንደዚህ የራሱ ወንድም ፊትም የእህቱ ፊትም እንደዚህ አድርጎሽ ሄደ። አንቺ ተመላልሰሽ ስለ ልጅ ታወራልሽ እሱ ፊት ማለት ነው። እንዴት በዚህ ልክ አያውራሽ? እንዴት ንቆሽ እንደዚህ አያውራሽ? አሁን መናገር ደግሞ የሚፈልገው ትናንትና ከተናገረችው ቃል አሁንም ሄደ ነገራት። የልዑልን ፎቶ ቤት ሰቅላለሁ ያለ ጀግና ናት። ራሷ መልካምነቷን ጥግ ብታዪው አይደለም መስቀል ልዑልን ፎቶ ቤት ሰቅላለሁ ያለ ጀግና ናት ራሷ። እና ምን ችግር አለ? ትስቀላ ልዑልን ፎቶ ምን ችግር አለው? እንኳን ልዑሌ ልጅ ያለውን አባት እንኳን አምና የተቀበለች ሴት ናት ሄርሜላ ማለት ነው። ልዑሌን እንኳን ሲያመጣ አቅፋ ምናምን በስነ ስርዓት እንደ እናት ሆና አቅፋ ያደረች ሴት ናት። ስለዚህ የልዑሌን ፎቶ አይደለም አብሮ እንኳን ሶስቱንም የተነሱትን ፎቶ አንድ ላይ አቀናብራም እንኳን ትሰቅላለች። እንኳን ልዑሌን አይደለም ማለት ነው። ሩታን ድጋሚ ከወለደችም ልጁንም ድጋሚ ትሰቅላለች። ምን ችግር አለው? ምክንያቱም አብርሃምን ትወዳለች። አብርሃምን ከወደደች ደግሞ የአብርሃምን ልጆች ደግሞ መውደድ ግዴታ አለባት። ስለዚህ ምን ችግር አለው? ከምነቷን ጥግ ብታዪው አይደለም መስቀል በዚህ ያህል ነው ያወረችው ማለት ነው። በዚህ ያህል ነው አልታያለ ይሄ ሚስት ነገር። እናንተም ታይታችሁኛል አይደለም? በጣም ነው ታሽቃብጡት። እሺ ለማንኛውም የኔ ልጅ ፎቶ ልትሰቅል ራሷ ለምን አትሰቅልም? እሺ ስነ ስርዓት ነው ያዝ። እዚህ ጋር
በፎቶ ልትጣሉ ነው። ሩታ ደግሞ ስነ ስርዓቷን ተያዝ። ይህንን ልጅ ልትሰቀል። ኧረ ወይኔ የልጄን ፎቶ ለምን የቤት ይሰቀልሽ ብሎ ደግሞ ሌላ ድራማ ሊጀመር ነው። ቤተሰብ ሌላ ድራማ ጉዴ። አይኗን ትያዝ፣ አይኗን ከልጄ ላይ ታንሳ። አይኗን ነው ማጠፋላት። ኦፍኮርስ ሰምተኛል። በልጄ ቀልድም ድርድርም አላውቅም። ማንም የፈለገው መሆን ይችላል። አንተም የፈለግከው መሆን ይችላል። አንተም የፈለግክበት መሆን ይችላል። በልጄ አንድ ጊዜ ተረጋጊ። አንቺ ላይ ምንም ነገር ማለት አልፈልግም። ሩታ እንደዚህ እያወራች ማለት ነው። ልክ እንደዚህ ቪዲዮ ላይ እንደምታወራ ለምን ራሷን እንደዚህ ተግባር ላይ አታረግም? ለምን ተግባር ላይ አታረግም? በቃ አብርሃምን በቃ አጥባው ልጁን አልቀበልም እኔ በሆን ማለት ነው። ሲጀመር አላደርገውም። ሲጀመር አብርሃምን ጠርቼ እንደዚህ የጥሎኝ የሄደውን ሰው አርግዤ ከሱ ጋር አጋጣሚ ግን ሲቀጥል አብሬ አልተኛም እንጂ ግን አጋጣሚ ሆኖ እንኳን አብሬ ብተኛ እንኳን ባረግዝ እንኳን ጭራሽ አልነግረውም፣ አላገኘውም። ባገኘውም ደግሞ አንድ ቀን እንደዚህ አላቅልሽም ብሎ አባሮኝ ድጋግሜ አላገኘውም። ገባችሁ እንዴ? ሩታ ቪዲዮ ላይ የምታወራው ሌላ ነው፣ የምትተገብረው ግን ሌላ ነው። እንዴ እና አንቺ ይኸውልሽ ሩታ ተስማምተን ማውራት ያለብን ነገር እናወራለን። እዚህ ጋር ግን እነሱን ከኛ አለብሽ። አንተን አስመሳይ እነሱን አስመሳይ አትበል። አንተን አስመሳይ ዲሶኛል። ወደድክም ጠላህም ከሩታ ጋር ነው። እኔ አልገባኝም። በግድ ነው ትሆናለህ። በግዳው ኧረ ወይኔ አብርሃም ጉድ ነው። ደነግጥ እኔ አሁን እያሰብክ ያለው ምንድነው ተቀለችው? ቤተሰብ ማይንዴ እያሰብ ያለው ማለት ነው አብርሃምን እግሩና እጁን ረግ። ቆይ ከአብርሃም ሌላ ወንድ የለም እንዴ? አሁን እጁና እግሩን ማለት ነው አስረውት ሩታ ብላ ያስቀምጡ ነው ይመስለኛል። ሊጠልፉ ነው። አብርሃም ሴት ነበረች ምን ትጠለፉ? አሁን አብርሃም ሊጠለፍ ነው። አብርሃም ጉድ ነው። በቃ ከቤት እንዳትወጣ ሄርሜላ ውሃ በላሽ። አብርሃምን አስረሽ ቁጭ አድርጌ ቤት ውስጥ የኔ እናት ማለት ነው እንዳይወጣ ይሄ ሳምንት። ምክንያቱም አብርሃም ሊጠለፍ ነው። አብርሃም ሊጠለፍ ስለፈለክ አይደለም ትሆናታለህ። ስለዚህ ይመለከተኛል። አይመለከተኝም። ሁለተኛ ልጅ ይዛልሃለች። ገባህ? ስለዚህ ምን ላድርግ? በቃ እንደዚህ እንድፈለጭ አልፈቅድልህም። እስካሁን በስርዓት እያወሩ ያሉት ዳኒ ጅለቱን ጅለቱን በህግ ሂድ። እሺ በህግ አካሄድ ሂድ። ኦኬ በህግ አካሄድ ማለት ነው። እንኳን አሁን ተፋቶ አይደለም ባልና ሚስት እያሉ እንኳን እንደዚህ በግድ ከሩታ ጋር አላደረጋችሁትም። በግድ ቤት ግባ። እሷን አክብሬ ነው። ስለዚህ አሁን ነገሩን እንደ ግዴታ እያልኩ ግዴታ ነው። እስከ ዛሬዋ ቀን ማለት ነው በትዕግስት ለምኜሃለሁ። ስለዚህ አሁን ሁለተኛ ልጅ ይዘህ አንተ ከሌላ ሴት ጋር አትሆንም። ኧረ ወይኔ ዛሬ የምሬ ነው የምላችሁ። በቃ አብርሃም ተጠልፎ ማለት ነው እግሩና እጁ አስሮ መኪና ውስጥ ወስዶ ሩታ ብላ ያስቀምጡት ነው ቤተሰብ። ስለዚህ አብርሃም ሊጠለፍ ነው። ከየትም አገር ሰምተን ማናውቀው ወንድ ሊጠለፍ ነው የኔ ቤተሰብ። እኔ የምለው ማለት ወንድ እንትን አለ እንዴ? እኔ የምለው ወንድ ተወደደ ኢትዮጵያ ውስጥ በቃ አለቀ። ስለምታፈቅረው ነው ምናምን እንዳትሉ አለቀ። አንድ ወንድ ጥሏችሁ ከሄደ ራሳችሁን አስከብሩ። ሴት ልጅ በዚህ ልክ አትዋረድም። ገባችሁ አይደለ? አሁን አብርሃምን ሊጠልፉ ነው። እግሩና እጁን አስሮ ቤት ሊወስዱ ነው። ወይኔ ሄርሜላ ዋበለሽ ምግብ ታቀርብልኛለህ? እበላለሁ፣ እጠጣለሁ። ምንም ነገር ምናኛ አሳሪም አይደለም፣ አይመለከተንም። እግዚአብሔር ወንጀል ውስጥ አንገባ። ግን አንተ ጤነኛ ነው ባይገርምሽ ማለት ነው ይመስለኛል። እንደዛ ነው የሚያደርጉት። ጠብቁ። ገርምሽ ወደማይሆን ልህ ውስጥ እየከተታችሁኝ ነው። ምንም አታመጣም። ምንም ነው አታመጣው። ምንም ነው አታመጣው። እርግጠኛ ነህ? አዎ። በቃ አሁን አብርሃም በእልህ ሄርሜላን ቀለበት አድርጎ ሄርሜላን እንዳያገባት ምን አሰባችሁ? እኔ ያሰብኩት እንደዛ። ሄርሜላን አብርሃም በእልህ ማለት ነው ሊያገባት ነው። በቃ 80 ተፈራርመናል ሚስቴ ናት ብሎ አለቀ። ከምትታነቁ እንደሆነ አይቼዋለሁኝ። በቅርብ ቀለበት አደርጋለሁ። አንዳችሁ ትታነቃላችሁ፣ አንዳችሁ ነው ታደርጋላችሁ። አለቀ። ቀለበት ሊያደርግ ነው። ሞተናል አለ። የፈለግከውን አድርግ። ቆይ አይደለም እንዳልቆይ በቃ ወይ ህይወት ያልፋል። ትታነቃለህ። በቃ አንተ ቆይ የምታስበው ያልገባኝ ነገር ምን እንደሆነ ታውቂያለሽ? አልገባኝም። አንተ ቆይ በግድ ነው እንደሚሆነው? እኔ የምለው በግድ ይሆናል እንዴ? ጉድ እኮ ነው። ቆይ ዳኒ አንተ የእውነት አሁን እንዴት ነው አሁን ወንድም ነኝ ተቆራቋሪ ነኝ የምትለው? ምን ፈልገህ ነው? ወይስ ሄርሜላን ታፈቅራታለህ? አልገባኝም። ካሉት ስለ ሩታ ይመለከተኛል። እሷ ቆማ ሁለተኛ ይሄ ለሩታ ተቆርቁረ ሳይሆን ማለት ነው አንተ ሄርሜላን ስለምትወዳት ሄርሜላ ጋር መሆን ፈልገህ ነው። በቃ አለቀ። ልጅ በወዳ ይዛ አንተ ከሌላ ሴት ጋር ቀለበት አታደርግም። የዛኔ እኔ ሞቻለሁ።
የት ነበርክ እስካሁን? እንኳን አሁን የአሁን ልጅ አይደለም ሉሌን ሆዷ ውስጥ ይዛ እንኳን እንደዛ እያደረገ የት ነበርክ? የት ነበርክ? ቀልደኛ አንተ በዚህ ያለ አንተ ያወራውን ንግግር እሷ ተትገሙ በግድ ነው እንዴ ታኔ ካንቺ ጋር የሚያደርጉኝ? ገደል መግባት ይችላል። ኮርስ ገደል መግባት እንደማፈልግ እየነገረች ነው። ጦስ መግባት ይችላል። እንደማፈልግ አይደለም። አንተ የዚህ ጭካኔ ካለ አድርገው ነው እያለች ያለችው። ከንግግሯ መረዳት የለብም እንዴ? ቤት በኩል ልቡንም አይምሮንም ደፍናለች እኮ እቺ። ዳር ልክ አይደለም እንዴ? ታለስ አሁን አይ ያልገባኝ ነገር አለ። እናንተ ግን ጤነኛ ናችሁ? ጭንቅላታችሁ ልክ ነው? የምታደርገውን ነገር ማታከው ነው። ይሄኔ በየቦታው አለ ማለት ነው። እግዚአብሔር ይመስገን ይኖረኝ ደስ አሪፍ ነው። እንደው ልጅ ብዙ ይሆናል ማለት ነው። አሪፍ ነው። ግን እኔ ግራ ይገባኝ ማለት ነው። እንዴት በዚህ ልክ ትለምኑታላችሁ? ጭራሽ ልጠልፉት ማለት ነው። ቆይ ሉሌን ተሸክማ እንደዛ ቤት ተከራይታ ለብቻዋ ያለችዋ ሴት እንኳን እንደዚህ አልሆናችሁ። አሁን ምን ታያችሁ? ያልገባኝ ነገር እሱን አስረዱኝ። እንዴ ለዛ የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው። እሷም አሁን ብታረግ አይከፋኝም። ባይዘው ደስተኛ ነኝ። እንዴ ምን ችግር አለው? ምንድን መንዘላት ነገር ያየው ምንድነው? ይኸውልሽ አንተ ነገር ልንገርሽ። በመጀመሪያ ሰው ጋር ከመፍረድሽ በፊት የራስሽን ነገር የራሴ ነገር ምን አንተን ይረብሻል? ምን ይረብሻል? አሁን በዚህ ልክ እንደዚህ የምታወራው ዛሬ እኔ ዛሬ አላዋራኝ ስላልኩ ነው አይደል? እኔ መጥፎ ነገር አልተናገርኩም። ዛሬ ብትናገሪስ? መጥፎ ነገር አላልኩም። እየታዘብኩ ነው። ብትናገሪስ ምን ይመጣል? ምን የሚመጣው ነገር የለም። ምንም የሚመጣው ነገር የለም። እንዴ እኔን አስገድደሽ ትዳር ውስጥ ልታስገብኛለሽ? ማላገባት ነሽ? አልፈልጋትም። እንዴ ምን ልታመጪ ነው? በግድ ነው እንዴ? ስነ ስርዓት የሚለው በዚህ ልክ እንደዚህ እያወራ ሁሌ ነው የሚለው። ሲጀመር እኮ አብርሃም አሁን እኮ የአዲስ አይደለም። አልፈልግሽም ብሎ ደጋግሞ ነግሮሻል። ሩታ በቃ ተውት እንዴ ተውት፣ በቃ አትለምኑት። ጉድ እኮ ነው። የምሬን ነው እንዴ ክንያዝ ዲስማት የሚያወራጭ ያንሰራ አክብራት። ሌላው ነገር ይቀርታል። ታተገብ ቆማለች እኮ ማክበርማ ያከብራታል። ወዳታለሁ፣ አከብራታለሁ ብሎ ደጋግሞ አውርቷል። ኦኬ ገባችሁ አይደለ? ነገር ግን እኔ የምፈልገው ሩታ ራሷን እንድታስከብር ነው። ገባችሁ አይደለ? እናንተም አጠገቧ ያላችሁትን ደግሞ አብርሃምን በዚህ ልክ እናንተ አስባችሁታል። በግድ ትሆናለህ ከሩታ ጋር ማለት እኮ ካንተ ሌላ ወንድ የለም። ካንተ ሌላ ሩታ መኖር አትችልም። ህይወቷ መቀጠል አይችልም። ካንተ ሌላ በሁለት እግሯ መቆም አትችልም እያላችሁ ነው ሲጀመር ማለት ነው። ያጸላብህ ያማረብህ መስሎ ነው እንደዚህ ጀብድ ተሰምቶ የምትወራጨው። ከቻልሽ ሩታ እኔና አንቺ እንድናወራ በላቸው እያልኩሽ እኮ ነው። አለም ደግሞ ስማኝ፣ አሁን እነሱ ከኔ ህይወት አለመውጣታቸው እኔ ጎን መሆናቸው በነገሮች ሁሌ ምን ውሸትም ይሁን ያረገዘችው አዝጋለች አይደል? ስለዚህ አያገባችሁም እኮ ነው። ግልጽ አማርኛ ነው። ካስወጣት አልኩ እኮ ቅድም እኮ ማለት ነው። ኤርሚላን ከህይወት ካስወጣት ሁለታቸው ነው ወይስ እናንተ ማርገዛችሁ ሁለታችሁ? እንዴት ነው የሚያደርጋችሁ? ቆይ አይደለም በጋራ ያረገዛችሁ ነው የሚመስለው ንግግር። አንተ ማለት ተጎዳይ ሴት አጠገብ ቆም ያለው እንጂ ምንድን ነው አርገዛ ማለት አፍ ለከታ አይኖርም። ስርዓት ይኑር። እሺ በቃ አብርሃም ይበቃል። እሺ ከዚህ በላይ እንዲመስልብኝ አይነት ሰው አለው። ገባ ሩታ ከጎኗ እንድቆም በፈለገች ሰዓት ያስፈልጋል። ሩታ ከጎኗ እንድቆም በፈለገች ሰዓት እቆማለሁ። ሩታ አይ ከህይወቴ እገዛህን አልፈልግም እስካልሽ ድረስ ግን ከጎኗ ነኝ። ገባ ከዚህ በኋላ ስርዓት ይኑር። ተረጋገፉና አብራችሁ የተረጋገፋችሁ ሂዱ ኑሩ። እኔ ምን አገባኝ ታዲያ ስለእናንተ ህይወት እንዴ? በቃ ብዙ ነገር አልኩት እኮ የሚሰማ ሰው አይደለም። ሄድንገሪያ ምን አይነት አማርኛ ነው የምታወሩት? እኔ አልፈልግም። ምንም ነገር አልፈልግም። ምን ይሁን አልፈልግም። የወለድኩት ይበቃኛል። እሱንም ቢሆን ይኸውልህ ከዛሬ በኋላ አይኑን ማየት አችልም። እሺ እንደዚህ አታየውም። ሲያምር ይቀራታል። እኔ የምለው ማለት ነው አለቀ። ሉሌን ሲጀመር በህግ ተደርጎ እንዲያይ ተደረገ ነው። ሩታ ደጋግመሽ በልጁ ነው የምታስፈራሪ። ሶ ደጋግማችሁ ስለዛ ነው የምታወሩት። ልጁን ደግመ አታይም። ሲቀጥል ባለፈው ያወራ ነው አብርሃም ማለት ነው እንኳን ይሄ አይደለም ሉሌንም አላሳይም ካሽ ሁሌ እንደዚህ የምትጨቃጨቂ ከሆነ ሉሌንም አታሳይ። ሲያድግ አባቴ ብሎ ይመጣል፣ ፈልጎ ይመጣል። አልፈልግም አላይም አለ። ሶ እቤት አይመጣም ብለሽ ወንድሙን ይዘሽ መጣሽ፣ አስታረቃችሁ። እሺ አሁን ደግሞ ደግመሽ ደግሞ ሲያምር ይቀራል፣ ሉሌንም አታይም ትያለሽ። እሱ አልፈልግም ሲያድግ ይመጣል፣ ከፈለሽ አታሳይኝ ብለዋል። መድገም አያስፈልግም። ያማችሁ እናንተ ግን ምን ሆናችሁ ነው? በቃ ተውት። አንቺ ሩታ የራስሽን ህይወት ቀጥይ። በዚህ ልክ የምትለምኑት ቆይ አብርሃም ምንድን ነው? ሱካር ነው ማር ነው አልገባኝም። ቆይ በጣም ስዊት ነገር አለማችን ላይ ምንድን ነው? ኧረ ጉድ ፈላ። አልፈልግም በቃ በጆሮሽ ልንገርሽ አልፈልግም። በቃ ሉሌንም አላሳይም ካላችሁ አልፈልግም። ሲያድግ አባቴን ብሎ ይምጣ አለ። ይኸው አለቅ። አብርሃም ቆልጧል። የማይገባችሁ እናንተ ናችሁ እንጂ በሉሌ እያስፈራራችሁ ነው። ሉሌንም አልፈልግም አለ። ግን ግድና አባቱ ህግ ከፈረደ ህግ እንዲያይ ከፈቀደ ማየት መብቱ ነው። እናንተ አይ ማታይ ማለት አትችሉም። ግን ደጋግማችሁ እንደዛ ነው የምትሉት። አይደብራችሁም እንዴ?
ምን ሰክረን የመጣው ወይስ አብዳሪ ምንድን መድኃኒት ተደርጎ ምንም ልሁን አልፈልግም። እሺ አንቃችሁ ቤት ውስጥ ታኖሩኛላችሁ። አትኑር ካሁን በኋላ ግን ይኸውልህ ልጅ እኔ ምን ጥስ እያልክ ክብር ጥስ እያልክ ሰው ተደጋገማለህ የሆነ እንትን እንዳይልክ ልጅህን ከቨር ሲጀመር ልጅ አይደለም ብለህ አፍህን እንኳን ወጣ ካድከው ችግር የለውም። አንተ ካዲ ነህ ሲጀመር በክህደቴ ነው። ከልጅ ውጭ ምን ትሰራላችሁ ሲጀመር? ሁሌ ልጄ በልጅ አንተ እኔ በዚህ ያህል እንደዚህ በቃ አስተሳሰብህ ደረሽ እንዳትል ከካዲ ልጄ አልደርስም አለ። በቃ አለቀ። ሩታ ቤቴ ምናምን አትድረስ አልደርስም አለ። አለቀ። ባለፈውም እኮ አልደርስም ብሏል። ከዛ 2 ቀን ነው 1 ቀን ሲቀር ቤት አይመጣም አኩርፏል ምናምን ብለሽ ወንድሙን ጠራሽ። ጉድ እኮ ነው። እኔ ምን ይሻለኝ? ራሴ አመመኝ በእናንተ ምክንያት። የምትናገሩት ማንም ፈላጊ ያለ እሷ ፈላጊ የላት እንደዛ ነው የምታስበው። ምን አልባት ተሰምቷችሁ ከሆነ ማነው ምንድን ነው ምን ተሰምቷችሁ ከሆነ ራስን እንዴት ነው የምታየው? ሩታ ክብር አይደል እኮ ሴት ማተራመስ የኔ ወንድም። እኔም እኮ ለ10 20 ልደረድርልህ እችላለሁ። ብርቅ አይደለም ይሄ በነገር ሩታ እኔ የምለው ማለት ነው አብርሃም በዚህ ልክ ራሱን 10 እየለም እንዴት ነው እኔ ራሱ ተሰማኝ እንጂ እኔ ራሱ ተሰማኝ። እንኳን አብርሃም አይደለም ገባችሁ አይደለ? እንኳን አብርሃም አይደለም እኔ ራሱ ከአብርሃም ሌላ ወንድ የለም ጎይ አስባለኝ። ገባችሁ አይደለ? እንኳን አንቺ አይደለሽ ምሩታ ማለት ነው። ደጋግማችሁ ለመናችሁት። ከዚህ በላይ እንዴት ይሁን እንዴ? ትቀልዳላችሁ እንዴ? እንደዚህ አንድ የረባው ሀይል ጠጣ እንኳን አልመጣም። ቤት ሻላየርም ታውቃቸዋለህ እኮ እንደዚህ እደረድርልሃለሁ አስፈላጊ ሆኖ ከታየኝ። ግን ናውርና መማለቅ ሴት ላይ ሴት ወንድ ላይ ወንድ መደራረብ ሞገስ ክብር አይደለም፣ በጣም ዘልዛላነት ነው። እሺ እንዴት ብታድግ ነው አንተ? እኔ ማከደዛ አንነጋገር እንዳትነካኝ እጅ ራሱ በጣም ይቀፈኛል። እንዴ ታለገሽ ምን ይመጣሽ? ያረጋ ማን እኔ አይደለሁም እኮ አይደለም አንገብግቦሽ ባይገርም ካለመጣሽ ብቻዋን ብትሆን ኖሮ በስፒክ ኖራችን ነበር። እናንተን ግን የማክበርም ምንም ማለት ፍላጎት ሰማኛ ማና ክብር ገባ ቤት በር ላይ እየመጣችሁ አንኳኩ። ሁልጊዜ ከመጣችሁ ምናልባት ልቤ ሊመለስ ይችላል። አንተም እንደዛው አንቺም እንደዛው አንኳኩ። ቀመጠን እየመጣችሁ ሲቀጥል ደግሞ ሄርሜላ ጋር አንተም አንተ አይነህም ባያችሁ ለፈለተ ስራ ይደባክ ወደዛ እዚህ ጋር ታስራለሽ ነው። እሺ አንተ በጣም የምትከበር ወንድ ነው። አዎ የሚከበር ወንድ ነው። እናንተ ናችሁ ራሳችሁን ያስናቃችሁ። ይሁን ንቋችሁ ሄደ። እቤቴ በየቀኑ እየመጣችሁ አንኳኩ ልቤ እንዲመለስ ምናምን አለ። በዚህ ልክ እየናቃችሁ ራሳችሁን ዲስሪስፔክት እያደረጋችሁ ደግሞ እንደ ዲስሪስፔክት ታደርገኛለህ። ለመናችሁት እኮ በጣም ለመናችሁት። ቀላል ለመናችሁት። እንደዚህ ማንም ሴት እንደዚህ ለምኖ አያውቅም። እንኳን ሴት ልጅ ወንድን አይደለም ለምና ወንድ ልጅ እንኳን ሴትን እንደዚህ ለምኖ ሽማግሌ ልኮ ለማምኖ አላገባም፣ አላየሁትም እስካሁን ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።